አቶ አምነን አሁን ላይ ሁሉንም ነገር እየሸፋፈነና እንደዚሁም ደግሞ ሁሉንም ነገር ከቤሪን ጋር እያያያዘ ቤሪን ልብስ ያልሰረቀችውን ጄሪ ልብስ ሰርቀሻል ብላ ከትንሿ ቦርሳ ውስጥ እንዳደረገችው ስለምታውቅ ከተኙበት ሲፈንና ሙስጠፋ ከእነሱ ክላስ ሂዶ ጄሪ ልብስ ጠፍቷት ነው፣ ምናልባት ከቁም ሳጥን ውስጥ ተቀላቅሎባችሁ ከሆነ ልታይ ነው የመጣችሁ በማለት አብሮ ተከትሎ ሄደ። የሴት የላከው ጅብ አይፈራም ይላል የሀገሬ ሰው። ጀሪንን አምኖ እሱ ከቤሪን ጋር ጥሩ ቦታ ላይ በነበሩበት ሰዓት ላይ እንግዲህ ቤሪንን አንቺ ነሽ ልብሱን የሰረቅሽው፣ እንደዚህ አልጠብቅም ነበር፣ አንቺ ካልሰረቅሽው ታዲያ እና አንቺ ካላመጣሽው ማናመጣው በማለት ቤሪንን ይቆጣታል። ቤሪንም መቼም እኔ የማስበውን ነገር እያሰባቸው አይደለም በማለት ስትጠይቃቸው እና ምን እንሰብ ታዲያ አንቺ ባታመጪው ማን ያመጣዋል ብሎ በማለት ያየሁትን ነገር ማመን አቃተኝ በማለት አምነን ቤሪንን ይሰድባታል፣ ላይ ይቆጣታል። እንደዚሁም ደግሞ ከአንቺ ይህንን አልጠብቅም በማለት ይቆጣታል። ቤሪንም እዛ ቤት በመቆየቷ እንደዚሁም ደግሞ እሱን ስለወደደችው እንጂ ለሌላ ነገር ክፉ ነገር የምትመኝ ወይም በሰው ላይ ክፉ ነገር የምታስብ ልጅ አልነበረችም። ሆኖም ግን ቤሪን ከዛ ከቤት ብትወጣ የእሷን ዋጋ ያውቀው ነበር አምነን። ቤሪን ግን ምንም አይነት መሄጃም ስለሌላት ያላት አማራጭ እዛ ቤት መቆየት ነው። ቤሪን ከዛ ቤት ብትወጣና ከዛ ቤት ትንሽ ጊዜ ራቅ ብላ በነበረ የቤሪንን ጥቅም ወይም የቤሪንን ጥቅም ከጎኑ ስትርቅ ያውቀው ነበር አምነን ማለት ነው። አምነን አሁን ላይ ሴት የላከው ውሻ አይፈራም ሆኗል። ማንን ማመን እንዳለበት እና ማንን ማመን እንደሌለበት ግራ ገብቶታል። እንደዛም ሆኖ እንትና ጀሪኔ ታዲያ ምኑ ላይ ነው ሚስትነቴ አንተ እኔን ካላከበርከኝ በማለት ውስጧን እያብሰለሰለች ተቀምጣለች። ጀሪን ልጄን አጣሁኝ፣ እንደዚሁም ደግሞ በእሱ ምክንያት ልጄን አጣሁ፣ በእሱ ምክንያት እንደዚህ ሆንኩ እያለች ከአልጋዋ ላይ ቁጭ ብላ በሀሳብ ሂዳለች። ድሮ ሲያሰቃያት እንደዚሁም ደግሞ በጥፊ ሲመታት የነበረውን እያስታወሰች ለነገሩ ይሄ ቤት በቅርቡ ለእኔ ይሆናል በማለት እንግዲህ ታስባለች። ምክንያቱም እሷ ገንዘብ ወዳድ ብቻ ናት። ለሰው ልጅ ክፉ ሀሳቢና ገንዘብ ወዳጅ መጨረሻው አያምርም። ሆኖም እንግዲህ ቢቆይም ቢዘገይም እንትና ናት የአምነን ሚስት ነው። ቤሪን የአምነን ሚስት ልትሆን ትችላለች። ስለዚህ አምነንም ደግሞ አንድ ቀን ብሎ አይኑን ይገልጣል ማለት ነው። ምክንያቱም አሁን ላይ ምንም አይኑን እየገለጠ አይደለም። ቤሪንም አምነን ከሳሎን ላይ ቁጭ ብሎ ሄዳ አምነን ብላ ስጠይቀው ስሜን አትጥሪኝ ይላታል። እሷ ግን ያለውን ነገር ልታስረዳው ነበር የሄደችው። እሱ በክፋት ስላየው ስሜን አትጥሪኝ በማለት ተነስቶ እንደውም እየተቆጣት ነበረ። በዛም ፍራቻ አንቺ እንዴት እንደዚህ ታደርጊያለሽ ብዬ በጭራሽ አልጠበቅኩም ነበረ በማለት እሷን እንትን ይላታል ማለት ነው፣ ይቆጣታል። ምን ነው አምነን ተረጋጋ እንጂ ንዴትህን የምታሳርፍበት ቦታ ምረጥ አለችው። ምን ነው አንቺ እየመከርሽኝ ነው? በዙሪያ ያላችሁ ሰዎች በሙሉ እኔ እንድረጋጋም አታደርጉኝም፣ ምንድነው ችግራችሁ? ቆይ በማለት አምነን ከቤሪን ላይ ይጮህባታል። ቤሪን በቃ ይቅርታ ብላ ወደ ላይ ትሄዳለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። ውድ ክርስቲያኖች ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ እያደረጋችሁ አበረታቱኝ እና ውድ ቤተሰቦች ዛሬ እንግዲህ የድር ድራማ ክፍል 26ን ይዤላችሁ መጥቻለሁኝ። እንግዲህ የድር ድራማ ክፍል 26ን ይዤ ስመጣላችሁ እዛ ቤት ያለ ሰው ሁሉም ተንኮል በተንኮል የተያያዘ ነው። ከአምነን አለማወቁ እንደዚሁም ደግሞ ከወይዘሮ ዛራ ከቤሪን ውጭ ሁሉም ሰው በተንኮል የተጠመደና በውሸት የተጠመዱ ናቸው። ሙስጠፋና ሲፈን የእናታቸውን የህይወት ታሪክ እያወሩ ሲፈን አለ እናት ሁሉም ነገር ባዶ እንደሆነ እያስታወሰች ነው። ሙስጠፋ ትነግረዋለች። ሙስጠፋ እናትሽም እኮ ነው፣ እኔም እናቴ ናት። አዎ እናቴ ለሁሉም እናት ናት፣ ግን ልጄ ናት ብላ የምትለው ልጅ እንኳ አላዳነቻትም። እናቴ አሁን ላይ ኖራ በነበረ ሙስጠፋም ለእናትሽ እኮ አንቺ በመኖሯ ብቻ ደስ ሊልሽ ይገባል ሲላት እኔ ከምኖር መቼም ሞት አይሻልም እንዴ ከዚህ ኑሮ እያለች ሲፈን ስለ እናቷ እያነሳች ተማራለች። ሲፈንም እኔ ከምኖር መሞት ይሻላል እያለች ባለችበት ሰዓት አረ እንደዚህ አይባልም ሲላት
እያለ እያጽናናት በነበረ ሰዓት ነው እንግዲህ ጀሪ ልብስ ጠፍቶኛል ብላ ገብታ እነሱንም የፈተሸችው የሆነ ተንኮል እንዳሰበች እና የሆነ ነገር እንዳለ ጠርጥረው ነበረ። ስለዚህ አምነን እዚህ የለም ሌላ ክላስ ሄደን እንፈልግ አለችው። እሱን ተከትሎ እሷን አብሮ ሄዳለ። አሮጊቷ ሴትዮና እንደዚሁም ሜርሲ ምንም አልተዋዋጡም፣ አልተዋደዱም። ሜርሲ ስታወራ ሴትዮዋ አልሰማሁሽም ትላታለች። ጀሪን ስታወራት ደግሞ ሴትዮዋ ትሰማለች። ሜርሲ በዚህ አጋጣሚ ቆይማ ሴትዮዋ መርጣ ነው እንደምትሰማው አላለችም። የዛኔ እንዴት እንደሳብኩኝ ማለት ነው የምር። እና በምንም ተአምር አልተዋዋጡም፣ አልተዋደዱም ማለት ነው። ሜርሲ የቤቱን ሰው በተንኮል እንደዚሁም ደግሞ በማስፈራራት እያጠመደቻቸው ትገኛለች። ሜርሲ አሁንም በድጋሚ ቤሬንን አጥምዳታለች። ቤሬንን ያጠመደቻት ደግሞ አንቺ ቆይ ሀሳብሽ ምንድን ነው ትላታለች። አይ ሜርሲ እኔ እኮ ተሳስቼ ነው ብላ እሷ ያላወቀችውን አሳወቀቻት። ልብስ እያጠፍኩ በነበረበት ሰዓት አልጋው ላይ እንቅልፍ ወስዶኝ የአምነንን ልብስ አጠገቢ ነበር በማለት እንግዲህ ለሜርሲ ትነግራታለች። ሜርሲንም እና ታዲያ አንቺ ባቶቹ ነዋ ታዲያ ከንፈር ለከንፈር ስትሳሳሙ የነበራችሁት በማለት ታዋርዳታለች። ቤሬንም አይ እኔ ፈልጌው አይደለም አምነን የዛኔ የተናደደ ጊዜ ነው እንደዚህ ያደረገው ትላታለች። አይ እና አንቺ አምነንን አትወጂውም ትትላት። አዎ አልወደውም። እርግጠኛ ነሽ? አዎ እርግጠኛ ነኝ አልወደውም ትላታለች። ሜርሲንም እንግዲህ እኔና አንቺ በአንድ ነገር መወራረድ አለብን ትላታለች። በምን? በወሬ ትላታለች። ቤሬንም ደንግጣ ማለት በወሬ ምን አይነት ወሬ ነው የምንደራደረው? አይ እምቢ የምትይ ከሆነ ይህንን ያለውን ነገር ስላየሁሽ እኔ ለጀሪ እነግራታለሁ። ከዛ በኋላ የሚፈጠረውን ነገር አንቺ ታውቂያለሽ እንግዲህ ምን እንደምታደርግሽ በማለት ቤሬንን ታስፈራራታለች። ሜርሲ ማለት ነው። ሜርሲ የቤቱን ሰው በሙሉ በውሸት እንደዚሁም ደግሞ በተንኮል አስራቸዋለች። ቤሬንን ይችን አሮጊት ሴትዮ ምን እንደምታደርግና ምን እንደምታወራ ሳልለሽ ለእኔ ትነግርኛለሽ ትላታለች። ቆይማ አንቺና ሴትዮዋ አትዋደዱም እንዴ አያታሽ ትላታለች። አዎ እኔና እሷ አንዋደድም። እና ቆይማ እኔ ቢደርሱብኝስ ቢያውቁብኝስ? እንደዚ አይነት ነገር እኔ አላቅም ትላታለች። አይ የምትይ ከሆነ ያለውን የማውቀውን መረጃ ለጀሪ እነግራታለሁ ብላ ታስፈራራታለች። ቤሪንም በስተመጨረሻ ይህንን ነገር ጀሪን እንድታቅባት ስለማትፈልግ እሺ ብላ ከሴትዮዋ ወሬ አምጥታ ለሜርሲ እንደምትነግራት ይስማማሉ። ሜርሲ አሁንም ቢሆን በውሸት እንደዚሁም በተንኮል እያጠመደቻቸው ይገኛል። አንድ ቀን ግን ይቺ ሴትዮ የተነሳች እንደሆነ የሜርሲን የውሸቷን ተንኮሏን በቃ ሁለ ነገሯን ታቅባትና ታዋርዳታለች ብዬ ተስፋ አደርጋለሁ። ምክንያቱም ሴትዮዋና ሜርሲ በምንም ተአምር እየተዋደዱ አይደሉም። እየተዋደዱ ስላልሆነ አንድ ቀን ታዋርዳታለች ብዬ ተስፋ አደርጋለሁ ማለት ነው። ሲቀጥል ደግሞ ወይዘሮ ዛህራ እና ሜርሲ በከባዱ ተፋጠዋል። ወሬ እያዳመጠችበት በነበር ሜርሲ ወይዘሮ ዛህራ እሷን ተጠግታ ታያለች። ቆይማ አንቺ ሴትዮ በዚህ እድሜሽ ሾከክ ማለት አይደክምሽም እንዴ ትላታለች። እኩያዬ ጋ ስለሆነ ችግር የለውም በማለት ታናዳታለች። ከላይ ጫጫታውንና ወሬውን ጨርሰው ወደ ታች ሲወርዱ አምነን ሲመጣ ሩጠው ሽንት ቤት ይገባሉ። ሽንት ቤትም ከገቡ በኋላ እንግዲህ የሚያመልጡበት መንገድ ሲጠፋቸው እዛው ሽንት ቤት ቆመው ቀሩ እና እዛ እየደረሱ ነበረ እንግዲህ ድራማው ያለቀው አምነን ሽንት ቤቱን ሊከፍት ብሎ እና ወደ ቤተሰቦች እንግዲህ ያው አጠር መጠን አድርጌ ነው ቪዲዮ የሰራሁላችሁ። ልጆች ስለተኙ ድምፄም ብዙም ይሰማም አይሰማም አላውቅም። ቀንሽ እየተንሾካሾኩ ነው ያወራኋችሁ እና ይህንን ቪዲዮ ላይክ እያደረጋችሁ ሸር እያደረጋችሁ አውልኝ ማለት ነው። ሰዓቱም እንዲሞላልኝ አግዙኝ፣ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ ነው የማመሰግነው ውዶችዬ። ጀዛችሁን አላህ ይክፈልልኝ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። መልካም ምሽት ይሆንላችሁ።